እኔ እንደ ላምላጊ እንደ ተስለክላኪ እንስሳ እንደዚህ መሽሎክሎኩ መሮኛል። ምን ችጋኔና ምንድነው አስደነቀጥሽኝ? ቆይ አትጭኝም እንዴ? አወጣለሁ እንዴ እግራቸውን እየጎተቱ የት ነበሩ? አሁን ደረቱን ነፍቶ የሚመጡ እንዴት አይነት አንተ ስግብግብ እናትና ልጅ እዚህ ቁጭ ብላችሁ ትዶልታላችሁ። አንተ ወሬኛ፣ አንተ ጋበኛ። ምን ከዚህ በኋላ ምን እንደሚደርስብሽ ታያለሽ። በእኔና ባንቺ ስም መሆኑን ካወቁ ሁለት ጠጉር ቀላቅለው በማያገቡት ጥልቅ ከሚሉ አየነይቱ ልጅ እንግዲህ አሁን ዘውዱን አግብተሽ ተምቶጭ ድረስ አንድ ነገር እንዳትነካ ታንክብክብኝ አፈር ግጠሽ ብትኖር ይሻለኛል። በይዋልኩሽ እንዲሆነው እኔ በኔ ጆሮ አይደል የሚገባ እስከ ዛሬ ድረስ ከተናገርኳቸው ነገሮች ሁሉ እንደ ዛሬ ትክክለኛ ነገር ተናግሬ አላውቅም። የኔ ወንድም የምትል አንተ ማን ነህ? ራስህ አንቺ ወሳነኝ አራሚት ፍቅር እኮ የሚጣፍጥ እኮ እንደዚህ ስትሽሎከለኪ ስትደበቂ እኮ ነው። እኛ ቤት እኮ ሁልጊዜ ስለ ሰርግ ሲወራ እኔ እያስሳቁ እስከ ዛሬ ድረስ አመጣኋቸው እንጂ አብዬ ግን አሁን ላይ ጠንከር ብሎ ነው ያዘው። እንዴት ሰርግ ማስረቅ ቀለል አይደል? ምን ችግር አለው ደግሞ? ለሰርግ የምትጨነቂ እንዴት? ሊደራይ ነው። አንተ ጠንከር ብለህ ከልብ ያዘው። ሊደራይ ነው እንዴት? ሆራ አይደረግም። እኔ አሁን ልጅ ሁሉም ነገር መስመር ይዟል። አሁን ቢፈጅ 2 ቀን 3 ቀን ነው በቃ ከዚህ በኋላ እንጂ አሁን የራሴን ነገር አመቻችቼ አንድ ቀን እስከምንጋባ ድረስ እንዴት ነው የምሰርግ ነው ደግሞ ከልብ ያዘው የምልህ እኮ አንድ ቀን አትበል ሁልጊዜ። ችግር የለውም እስካሁን ከቆየው ነው አይበስም እኮ ነው የምልሽ ነው። እዚህ አንቺ ደግሞ ችግር አለብሽ ባሰ አብዬ በቃ አፋጦን ያዘኝ። እንደው አውቃለሁ ነው። አሁን አንቺ ምንድነው በቃ ፍራቻሽ እኮ ይገባኛል። እንደው ትንሽ የነገር ጥርጣሬ ውስጥሽ ከገባ በቃ ያቺ ጎልታ ነው የምትታይሽ። እንደው አሁን እንግዲህ አባትሽ አላስቦትም። አንቺ እኮ ነው ዝም ብለሽ የምትጨናነቂ። ዘውዱ ግን ምን ነው እንደው ሁልጊዜ እንደው ጠንከር ያለ ወሬ ሳወራ እንደው እንደ ቀልድ የምታልፈው እንደው ዝም ብለሽ አሁን ቆይ እኔ ጠርቼው ነው ካንቺ ጋር መኖር አጂ ንጹህ እንደው ዝም ብለሽ እንኳን ስንገናኝ ሁሉ ጊዜ የምታወሪው ወሬ በሙሉ በቃ እንደው መከራከር መጨነቅ ትወጃለሽ። ይልቁንስ ናፍቀሽኛል አንቺ ንጹህ። እኔ ግን እንደ ቀልድ እያረከው ነው አንተ ልጅ። እኔ በኋላ ይቆጫል። ምን ነው እጅ ብታስገባኝ ይሻላል። እንዴት አሁንና ከእጅ ወጣሽ ሰው አለ እንዴት? መች ተጋባን አብረን መች ሆነ? ሁልጊዜ እንደው ዛፍ እግር ስር ነው፣ ሁልጊዜ እንደው እዚህ ጓሮ ስር ነው፣ ሁልጊዜ ስሚዛ ስር ቁጭ ብለን ከጨድ ክምር ቁጭ ብለን እኔ እኮ የዋንሽ የምልሽ እኮ በምክንያቱ እሺ። ፍቅር እኮ የሚጣፍጥ እኮ እንደዚህ ስትሽሎከለኪ ስትደበቂ እኮ ነው። አሁን ደስ አይለሽ ማች ደስ አይለሽ እናቴ አቺ ያለሙር እንዲው አሁንስ እንዲው አበቃቃሽ አደራሽ እንዲው ፊትሽ ሁላ ተጨመታተረ ሰንደ እንዲው መስመር አበጀ ይለ አዲያ አንቺ ደግሞ እሳቸውን አለድሜ አግብቼ ይልሽ ዘድ እንዲው ዘግቶ ይወደው አክላቲ አሁንማ ብሰማ እንዴት ጋሽ መስፍንን 5 ዓመት አይላሉ የምትበልጨው እንዲው ዘጋ ልበልለት። እኔማ አንጀት የተቆረጠ እሙት እውነቴን ነው። ተቆጭ እንዴት ነው 5 ዓመት እንዴት እኔና አንቺ ጠፋሽ? እንዴት ሻሞች ስንጫወት ትምህርት ቤት አንድ ላይ ኧረ ግድሊ አሁንማ ስሰማልሽ አጎቴ ሲነግረኝ እኮ እንደው ቁጭ ብዬ ነው ተፈክ ሲለኝ የልጅነት ልቦና ማለት ነው ሁሌም ነው እንደው ትዝ ቢለኝልሽ እናቴ ለካ አንቺ እናት አህያክልሽ ወዲላውልሽ እኔ ገና ዱክ እያልኩ ነው። ለካ ጠፋሽ ወይ እንዴት አብረን ከብቶይን ስንጠብቅ ሁላ ሞሰውን እንዴት አጠፋሽ? ኧረ ግናሽ አረሳሁትም እየቆየሁ ነው ትዝ ያለኝ። ደግሞ ኋላ ደግሞ ፍክ ይለኛል ደግሞ መስክ ስንጫወት አንቺ ወዲላ ሆነሽ ከብት ስትመልሽ እኔ ደግሞ ወዲላ ወንዙን እንዴት መዝለል አልሆነልኝ እያለ ወዲህ ሰው ቆመቴ ነው አታጓጅ እንጂ እንዲያ ጭቃ ተጋግሮ እንዲያ ትምህርት ቤት ያንዳንድ ክፍላችንን ካርድ ይዘን ስንመጣ ትዝ አይልሽም? አስታውሰዋለሁ እንደው ትዝ ይለኛል። መምህራኖቹ ላይ ፈሩሽ ነበር። ለካ ወዲላ ሆነሽ ነው እኮ ነው ቆመቴ እንጂ ታዩም ያያለ ወርቅ ልጅነት የለ የሚወልጡኝ አራግላቲ አንቺ አይለሽ አሉ 5 ዓመት አጎትሽ አይላችሁ የነገረኝ ያ ቀጥሮ የዳረሽ አጎትሽ አመመሽ እንዴት እኔ እንዴት አብረን አድገን አብረን ማያምሻል ምን ማያምሽ እናት አያክለሽ ተኔ ጋር አብረሽ እንዲሁ አቺ ኋላ ደግሞ ሲለኝ እንዲሁ ስንቱን ነገር እንዳስታወስኩት የልጅነት ልቦና ለካ አይረሳም። ብቻ እንዲሁ መለስ ብሎ ማስታወስ ነው ሲባል አይ አንቺን ቸማውራት እኮ ደስ ይለኛል። ደግሞ አምሮብሻል ደግሞ ሸጋውንሻል እኮ ወትሮ ዝም ብለሽ ሁል ጊዜ ልጅ ጨዋታ አረተው ግን ቁም ነገር ወቅ ቆይ አንድ ቀን አሳይሻለሁ እንደ ያቁም ነገሩንማ አሁን ይኸውልሽ 2 ቀን ቢፈጀው እኮ ነው የምልሽ። እመኚኝ እንጂ ንጹህ አባትሽም ቢሆን ግድ የለም ዝም ብለሽ አሁን በእግር በእጃቸው ገብተሽ የሆነ ቀን እንደዚህ አሳምኛቸው እንጂ እኔ ራሴ አስደስታቸዋለሁ ነው የምልሽ። መጣ እኮ እየፈራሁ ነው ካንተ እንዳልለያይ ብዬ አባቴ ይድረኛል ብዬ እኮ ይድረኛል። ለማን አባቱ
አሁን እንዳትቆጭ ቀስ ብለሽ ልክ ብለሽ ሂጂ። እኔ መልህና እህቴ ልቀበላት እየመጣሽ መንገድ ላይ ናት። ዘውዱን እኮ የጠላሁት ይሄንን ነው። ሁልጊዜ የሰቀቀን ኑሮ እንዴ ፍልክ ብለሽ ሂጂ ሁልጊዜ። አይልሽ ግድ የለም እኮ ነው የምልሽ። አሁን ዛሬ ሰው እንዳይሽ እንዳትቆጭ እኮ ነው ቤት እንጂ እኮ ነገር እኮ አይደለም። አብረን ሆነን ተጋብተን እስኪ ይየን እስኪ ከዚህ ከሹልክልኩ እንወጣለን። አይልሽ እንወጣለን። ቀኑ ቀርቧል እኮ ነው የምልሽ። አሁን እህቴ እየመጣሽ መንገድ ላይ እኔን ነው የምጠብቅ። አሁን እሷ ልቀበላት እና ይኸውልሽ አሁን ነው እንደውም ዛሬ እንደውም ጉዳዩ የሚፈርጥ እንደውም ሁሉም ነገር ተነሽ። እኔ ዘውዱ አስብበት ከልብ እኔ እንደ ላምላጊ እንደ ተስለክላኪ እንስሳ እንደዚህ መሽሎክሎኩ መሮኛል። እሺ ግድ የለም እኮ ነው የምልሽ። መስመር ያስይዟለሁ ነው የምልሽ። ከልብ አስብበት። እሺ ቻው። ዛሬ ማስነኝ እንዴ? እሺ ኧረ ነው ቆይ ግድ የለም አገኘሽ። እንደው ልጅነት ልቦና ፍክ ሲል ምኑ ትዝ ይለኛል። ቀጋ የለሞጨ ቀጋ አይቼ እንዲህ እያልኩ ብልብል አልደርሰው ብዬ መጣሽ እንደው ዘንጠፍ አድርገሽ እንደው የሰጠሽኝ ያቺ ቁመትሽ አጭር ሆኖ አይደለ በእና እድሜ ነው። አሁን ተስተካክዬሽል ረግጥ በእድሜ ቀልድ አላውቅም። አታጎጂ እንግዲህ ሰውልሽ እንዳልጠለሽ እንዴት ነው? እኔ ስንቱ ሰው እየተነጋገረ መነጋገር እኒያን ጎትት ሽማግሌ አግብታ ይኸው እንዲሁ ያለ እድሜዋ ዘግ ብላ ወደቀች እየተባለ ደግሞ አንቺ ልትመሰክሪ ነው? አፈር ልብላይ አንቺ እንዴት እሳቸውን ያስረጅሻቸው አንቺ ነሽ። አሁን የማሳስበው እኮ እሱ ያለ እድሜ ወደቀ በነገርና እንትን ነው ጠብሰሽ እንደው እንዲሁ እንዲህ ነሽ ወይ ለካ እንደው ደግሞ በእድሜ እንዲህ ያለ ነገር የለም። ይኸውልሽ እንደው ያለ አብረን አድገን አብረን ውሃ ቀርተን አብረን ከብት ጠብቀን እና አብረንማ አብረን አንድ መንደር ሆነን ሀትልል የእንትን የጥጥ ጉንጉር ነው የምታይ። እንደውም አሁን ነው ሞሳ ከፍ ያልሽ ይልሻችሁ አፈር ልብላች እንደው ምን ብልሽ አንገትሽ ሁላ ሊኮማተር አሰበ። አንገትሽ ወርቅ ነው ይኸውልሽ ጥፋት ሲያብጫ እንግዲህ እኔ የማይወድሽ መቻለሁ። እንግዲህ አንድ ደግነታቸው ምንድን ነው? እንካሽ እንደው እኔ ገለፈው እጀሟቸው አበላሻለሁ ብለው እንደው ያ ነገሩ አይተነካሽማ ተቀምጠሽ አትነሽም። ሙች ሌላ ነገር ተው አሁንሽ ቁጭ ነው ምርኳዝ መያዝሽ ነው። ያ ደግሞ እንካሽ እውነታቸውን ጥሬትን ተብስሊት ዝም ብለሽ ጠርቅም እያርቅሽ እየበላሽ ብለሽ ወንጌ ወደኛ ሰው አልነበርሽ ሰውጃቸውንም አብያት ያለ ወርቅ ሙች አትቋጭ አች ሞሳ ነኝ አራ ሚቶ ሞሳ ገና ጨቅላ ስሚኝ አታጎጂ እንደው መስም እንዳፈቀደሽ እዚህ በእኔ ፊት ግድ የለም። ታሳው ግን በሰማው ይሄንን ያለ ወርቅ ትልቅ ናት። ይሄንን ወሬ ተሰው በሰማው እንጃ እንታረዳለን። እንደ ልቁንስ እንዳትቀጭ ግን እግነት ሞሳ ነኝ አይ አይከተልሽ እንዴ ምኑ ነው የጎተተኝ ወለዳ ጉተት ሰው ታረጅ የሚከተል ያታመሙች እንዴ ሁለመና ጎታተተሽ ያለ ወርቅ አሁን በየት ነው መንደርሽ? በዚህ አይደል የምትከተኝ? ምንድን የት በሱ ነው? ኧረ እንደው ይኸውልሽ እርጅና አፈር ልብላ ያስረሳል ሁለመና ቆይ ላሻግራችሁ ነው። ቆይ ላሻግራችሁ ማለፊያው ላይ ይሄን ተለጠሽው ስፍራው ሞልቶ አቺ ቸኮል አቤት እሪያ
እዚህ የምታለከሰክሽው እንደው ሰው የሌለበት ቤት ይመስል ማና ነው። ወንበር አምጪልኝማ መቀመጫ አምጪልኝ አንቺ ዛሬ ላሰርፍ ደግሞ ይኸውልና የጉብል ቀለም ታስመስለው ያልከስከስሽ አሁንም ተወዘውን ቆይቻዬ ወተቱን እንደገጠም የት ልትቀመጥ ነው ፀሐዩና አምጪልኝ እስቲ እዚህ ላይ አድርጊውማ እዚህ ላይ እንዴት የቆየሽ ታውን ከብቶችን ማሰማራት እንደው አንቺ በግድ ነው የደረስኩ እዚህ ምን ወንድም አለ እንደው በሰላም ነው አደራ ደህና ነኝ ምን አለው ብለሽ ነው እና አንቺ እንዴት ኑሮ ምኑ እንዴት ነው ኑሮ እንግዲህ ምንም አይልም እየኖርን ነው እኔማ አጣልፈ ስትጠራኝ ምን ሆኖ ነው እንደው እህት አለም ቸኮልስ እንዴት ሆነች ምን ሆነው ነው ኧረ እንደው እኛ ደህና ነን በሰላም ነው በሰላም መንገድ ነው የጠራሁሽኝ እና እዛ በሰው ሀገር ከምትንገላች እንደው እዚህ ስንት ነገር ሞልቶ ብዬ ነው እንጂ ምን ችግር የለ እዚህ እኛ ሀገር ምን አለ ብለሽ ነው ሁሉም ጥጋብ ነው ሞልቷል ተርፏል ምን አባቱ ደግሞ እኔ ደግሞ ምን ሆኖ ብዬ እኮ አደራ አረ እንደው ሰላም ነው እንደዚህ አድራሽን እንደው ወዛም እንዳልነበርሽ አሁን ድርቅርቅ ብለሽ ወይ አንተ እንዴት ይደረግ ብለህ ነው ራስህን ለማስተዳደር ማልሆነ ዛሬ የዛሬ ደሞዝ እስቲ ነስቲ ቀስ ብለሽ ሞባይልሽን ቆይ አምጥ እንግስቲያጁ የኔ የሚያልክር ስልክ ይዘሽ እየተሽከመሽ እየዞርሽ አሁን እንደው ቀማኛ አለ እንደው ደህና ኧረ እንዳይዳልጥሽ እንዴት ነው ሀገርሽ አልናፈቀሽም? ኧረ በጣም እንጂ በጣም ናፍቆኛል። እንደዚህ የለም እንደው ስልክ እንኳን አልፎ አልፎ ይደውላል እንደው ምንስ ባንገኝ ስልኩ ባይሰራ እንዴት ነው ዘውዱ እናስቻለ እነ ቸኮል እንደው አዝመረው ምኑ እንደው ሁሉም ሰላም ነው እዚህ ደህና ነን ሰላም ነው ደህና ነን እዚህ አሁን ተጋሩ እንደው ዛሁኝ እኮ የመስኩ ጨዋታችን እንደው ምን ወርቀው ሁሉ ነገር እኮ ትዝ ይለኛል መቼ እሱንማ ያው እርግፍ አገሽጣሽ ወርሽ ሁሉ ነገር እንዴት ይደረጋል እንጀራ ስትል እኮ ነው ያው ሁሉም ነገር እና እንዴት ነው ያንቺ ስራው እንዴት ነው ስራው እንግዲህ ምንም አይልም ያው ጥሪታ እናስቀምጥም እንጂ ከእጅ ወዳፍ መቼም ከእጅ ወዳፍ ግድ የለም በቃ ዋናው ስራ መስራትሽ ነው አለመወዘንሽ ነው ትልቁ ነገር የሰው ልጅ ሲቀመጥ ነው ከባድ ነው እንጂ ከተሰራማ ችግር የለውም እውነት ነው ምን የገደለ ጉቱ አገኘህ እንዴ እንደው ቀኑ ነው መሰለኝ እንደው ቀኑ ግራ ጆሮዬ ሁላ ያሳክከኛል ይሄን እዚህ ስር እልሽ ጆሮዬ ሁላ እልሽ ንሽማበይ ታጠብ ውሃ ቀርቦ ወጉማ መስጠትማ ያንቺ ወግ ነው ቆይ ኋላ ሙቅና አሁን ሰውነትክን ፍትግ አድርጌ ልጠብህ እዚህ ላይ ነው ደግሞ እዚህ ላይ ነው ሰንጎ ጉርብጭ ብሎ ወድቃ እንደው ምላሽን ትተሽ ሄደሽ አመጣሽ እሽት አድርጊልኝ እኔን ማሻ ወድቃ ኃይል እንደው የምትደብቅ ምንድነው አንቺ ከበያ ወይፈኑን የጎሰመኝ ምን ቸኮል ነው ብትሰሚ ምን በቃ እና እንዲያ ነው የሚባለው ኋላ ሙቅና ልጠብህ አሁን ሰውነትክን እናንተ ጨምዶኝ ነው ዝም ብለሽ አፍታችልኛል አትከራከሪኝ እንደው መቼ ነው እንደው እስቲ ንሽ እዚህ ላይ ወልሽ አረ ምት እንዳይመታ ደግሞ ገለጥከው ጥሌ አያመስል እንደምን ነህ እንዴት ነው ደህና ነህ ደህና ነው ወዴት እየሄድክ ነው ሰላም ነህ እንደውም ስፈልገህ እኮ ወደ ቤት ልመጣ አጋጣሚ መንገድ አገኘሁ እኔም ፈለክኝ ደህና ናችሁ ደህና ነኝ ሰላም ሁሉም ሰላም እሰይ ፈጣሪ ይመስገን ደህና አንድ ነገር ፈለኩና አያመስል ምን ችግር መጣ ኧረ ችግር አይደለም ጥሌ እንደው ያችን ንጹህ እንደው የኔ ወንድም ቤት አይደል ያለ ኧረ እንደው እንዛመድ ብዬ እንደውም ልጠይቅህ መቼም እምቢ አትለኝም ብዬ አስቤ ዝም ብዬ ሽማግሌ ልልክ ነበር እኮ የሚገርም ነገር አሁን እስኪ እንደው ለማንኛውም ልጠይቀው ብዬ አጋጣሚ ሳገኝ ጠየቅኩ ማንን ንጹህን የኔ ወንድም የኔ ትንሽ ወንድም የለም እሱ እና ዝምድናው ጥሩ ነው አብረን እንወጣ እንገባለን አባትና ልጅ እንሆናለን አይ ጥላውን እንደው መግቢያ አጣችሁ ተሰቃያችሁ ያንን ቀልበቢስ ወንድምህን እውነታውን ለኔ ንጹህ ልጅ ለኔ ልጅ ነው አሁን አንተ የምትደር እንደው የምትጠይቀኝ እንደው ጤነኛ ትመስለኝ ነበር እኮ ጥላውን እንደው የምታስብም ይመስለኝ ነበር ያንቺን የመሰለች ልጅ ይሄ ከንቱ ለሆነ ወንድምህ እንደው ምድራት ይመስልሃል ጥላውን አኬመስ ምን ይጎሏል ማን ወንድሜ ነው ምን ጎደሎ አይደል አንተስ አለ በህይወት ለመሆኑ እኔ እኮ ቸግሮህ እኮ የሆነ ነገር ልጠይቀኝ መስሎኝ ነበር ለቁም ነገር የመጣ መስሎኝ ነበር ከዚህ በላይ ራሳችሁን አታውቁም ማለት ነው ያንን ምንኛ ምን ከሰው የተለየ እንጎላለን እንደምን አየኸኝ እባክህ ጥላውን እንደምን አየኸኝ እኔ ያችን የመሰለች ልጅ የኔን ልጅ
ያውም የኔ ልጅ ለአንተ ወንድም ለዛ ለባዶ ኪስ ታሪክ ወንድም አለ እንዴት ባንድ እዚህ ከጓሮ እስከማይመጣ ከቤት ወጣሽ? ኧረ እዚህ አየሩን ፈልጊው። ምን ፀሐይ አይደለም ምን አየር አለ ብለሽ እሸት ካለቀ መጣሽ እንደው ዝም ብለሽ እኔ ማለት ልጥብስልሽ እንደው ይሆናል። ችግር የለውም ተው፣ ይልቅ ወንበር ይዘናና እዚህ ቁጭ በልና እናውራ። አየሩ ደስ ይላል። ምን ወሬ ደስ ይላል። አሁን ብትገቢ እንደው ምን አለበት? ነይ ማለት ሰማ ወንድም አለ ምን ይቸግራል ብለሽ ማለት አይቸግረኝም እኮ እኔ ደህና ነኝ። ያንቺ ወንድም ይቸግራል። እንደሱ ብዬ አይደለም ይሄን ፈልጊው ነው አየሩ የማ እሸት ተቀምሻለሽ ብዬ ነበር። መቼ እሸቱም ራሱ ና ወንበር ይዘና እዚህ እናውራ። ለመሆኑ ምን አለውና ነው የኔ ልጅ የሚመኛል? ኧረ አያ መስል መሬት እኮ አለን። እኔ የሚወረስኩት አንድ መሬት አለች፣ እሷን እሰጠዋለሁ። በእሷ እንዲያ ብለው ይተዳደረው እናግዛችኋለን። አንተም አለህ ያች መሬት አለህ መሬት አለህ እንዴ? ጠቅላላ ይሄ አመዳም ወንድምህን ሰብስበው ወደዛ ሰብስበው። አያ መስል አቤት። የኔ ወንድም እኮ ነው፣ ሌላ ሰው እኮ አይደለም። ንግዛ መድ ያለህ እኮ ከኔ ወንድም ጋር ነው። የኔ ወንድም የምትል አንተ ማነህ? ራስህ ማነህ አንተ ራስህ? ኧረ ተረጋጋ። አያ መስል እንደዚህ አይደለም። የኔ ወንድም ነህ አንተ ማነህ? ራስህን አታውቅም? አያ መስል ብትረጋጋ ምን እንደምነግርህ ብትሰማኝ። መጠጫ ልስጥህ? ኧረ ብትተወኝ ሂድ ከዚህ አያ መስል ሂድ። ጥፋ አንተ እንደ ወንድም አለ እዚህ ብቻህን አቅል ሜዳ ላይ ወድቀህ ምን ጎደለብኝ? ታሪክ ምን ከነቸኮል ጋር ብትኖር ተይ እንጂ እንዴት እሷ ላይ ወድቄ ላስቸግራት? እንዴት ባለ ትዳር አይለች? ለራሷም ጨንቋታል። እንኳን ይሄን ካልክ ደግሞ ምን ችግር አለው? አጋዥ ነገር አምጥተህ ቤቱን ሞቅ የምታደርግልህ የምታበሳስልልህ። እንደውም ሴት ጭራሽ አንተ ደግሞ ወይ ነገር ነው። አንቺ እኮ አታውቂም ነገሩን። እንዴት ዘውዱ ሴት እዚሁ ገባ እየተብሎ እንዴት የሚወራው ወሬ ያስቀምጠኛል እንዴ? ዋሽ ይሄንን ካልክ ከኔ ጋር መጠብስ ነውርስ? እዚህ ምን ጎደለብኝ? እኔ ለራሴ አላንስም። ታሪክ እንደው እኔ በዚህ ማልኩ በዚህ ራሴን አወጣለሁ። ምንም ለኔ አትጨነቂ። እንደው ካልከው አትጎልም። እንደው ከሁሉ ነገር ይልቅ ወንድም አለም አሁን ለምንድን ነው የፈለከኝ? ስራ በስንት መከራ አስፈቅጄ መሰለህ የመጣሁ። በስንት መከራ ስንት ምክንያት ደርድሬ እንጂ ታሪክ አሁን ይልቁንስ ወሬው ይደርሳል። ግድ የለም አሁን ቤት ግቢና አረፍ በሞሳ ጠዋት እናወራለን። እንደው ማረፍ የለም የመጣሁበትን አሁን እንደምንም ብዬ ነው አስፈቅጄ የመጣሁ። ነገ ጠዋት ገስግሽ ሀጅ ነኝ ወደ ስራ። በስንት መከራ ነው የመጣሁ ወንድም አለ። ቆይ እንጂ አንድ ሁለት ቀንማ አንድ ሶስት ቀንማ ቆይ እንጂ እነ ቸኮለንም እህትሽንም ሰላም ብለሽ በደንብ ተጫወተሽ ትሄጃለሽ እኮ። አሁን አውራኝና እነ ቸኮለ ሄደን ደግሞ ስንጫወት እናድራለን እንጂ አይሆንም። ነገ ማለት ጅሃጅ ነኝ። በስንት መከራ ነው የመጣሁ ወንድም አለ። የቅጥር ስራ ተቀጥሬ ባላውቀውም እንዴት እንደሚያደርግ እንዴት እንደሚያንቀጠቅጥ እኮ አውቃለሁ። ችግሩን አውቃለሁ። በደንብ እረዳለሁኝ። አዎ ከባድ ነው። እስከ ዛሬ ድረስ ከተናገርኳቸው ነገሮች ሁሉ እንደ ዛሬ ትክክለኛ ነገር ተናግሬ አላውቅም። አንተ እማላውቅ ይመስላል። በየመጠጥ ቤቱ እየሄድክ ዱቤ ስትያዝ እንደምትውል ዱቤ ስትጠጣ እንደምትውል እማላውቅ ይመስላል። እኔ ባለፈው ሳልከፈልኩልህ እኔ አያ መስፍን እና ባለፈውማ እኔ ልክፈል እያልኩ ተወው ነው እከፍላለሁ ብለህ ከፈል። ዱቤ አሁን እዚህ ይወራል። አሁን እንደው ዱቤ መጥቶ አሁን ትዳር ይጠይቅ። እኔ ኋላ ግን ይሄ ተሳሳትኩሽ። ባትገፈኝ ጥሩ አያ መስፍን እንዛ መዳለ ጥሩ ነው። ምኑ ይቀርብኛል? ምንድን ነው የሚቀርብኝ? ወንድምነቱስ? ኧረ እባክህ ወንድምነቱ አለ። ተው እንጂ የብረት መዝጊያ ኧረ የብረት መዝጊያ። አይ ጥፋ ከዚህ ጥፋ። እኔ ጥላውን ጥፋ ከፊት ጥፋልኝ። አሁን ሌላ ደረጃ መጣ። ሌላ ጉዳይ ልታመጣብኝ ነው። ሂድ ጥፋ። በዚህ ነው የምትሄድ። ሂድ ወደዚህ። እኔ ጋር ነው ከእኔ ጋር እኮ ልትሄድ ነው። የቅራ ቅንቦ ወይ ድፍረት ወይ መስፍን እንዴ! እንደው ብለው ደግሞ ኮተታ። እንግዲህ አሁን ታሪክ አንቺም ተቀጥረሽ መስራት ከጀመርሽ 2 ዓመት ሞላሽ። እኔም እንግዲህ ይኸውልሽ አሁን የራሴን ብለው ነገር ያስፈልገኛል። የማገባበትም ጊዜ ደርሷል። እንደው አንዲት ናግብቼ ዝም ብዬ ልሰናዳ። በቃ እንግዲህ ልሰብሰብ። እነሱማ ብርቱ ደስታ ነው። እሰይ ሸጋ ነው። አግባ። አንቺም እንግዲህ አሁን ምንድነው የራስሽን ጤና ጣቢያ ከፍተሽ ክሊኒክሽን እዛው የሀገርሽ ላይ ከፍተሽ ቁጭ ብለሽ በቃ ዘና ብለሽ እንድትኖሪ ነው የምንፈልግ። ያይዘውዱ ብሩ ከየት ይመጣል? የክሊኒክ መክፈቻ ከንቲባ ብሩ የምትይ ታሪክ እንዴት እኛ ተጠቀምንበትም እንጂ የእናት አባቶቻችን ንብረት ሀብት ንብረት እንዴት እልፍ አይል መቼ ያልቃል? እንዴት አሁን ተዝቆ ያልቃል? ሞልቶ የለ እና ግን ምንድነው ይኸውልሽ አሁን እናት አባቶቻችን አስቻለውን አደራ ብለውት ለኛ እንዲያወርሰን አደራ ብሎ ሞተዋል። አሁን ምንድነው እሱ ጋር ያለ ሀብት ንብረታችን። ስለዚህ ጋሽ አስቻለውም አሁን እኛንም እንግዲህ ደርሰናል
በስነ ስርዓት እንጠይቀዋለን። እሱም ፊቱን አያጠቁረብንም። ጥሩ ሰው ነው እንደምታየው። እንዴት ተንከባክቦ እንኳን ቁም ነገር ያዛችሁ ብሎ ደስ ይለዋል እንጂ ምንም ነገር አይቃረንም። አሁን ቀጥታ ዝም ብለን ለሱ እንጠይቀውና ያከፋፍለን እና አንቺ የምትፈልጊውን እኔ የምፈልገውን ነገር እናገኝና እንኑር። አይሻልም? ታሪክ አይሻልም? እሱም አለ እንዴ ዋ ታሪክ እንደው ይሄ የከተማ ኑሮ እንደው አንገላታሽና እንደው በቃ ረሳሽ፣ ሁሉ ነገር ረሳሽ። በቃ እንደው አይደለ አሁን ስንጠይቀው እንደው ቅር አይለውም? እንደው አስቻለማ ደስ ነው የሚለው እንጂ እንደገና እንደውም ሰው ሆኖ እንደው እስኪ እናንተ ቁም ነገር ያዙ እያለ የሚመክረን ሰውዬ አሁን እንደው ብንጠይቀው አይ ደስታው አቤት ደስታው እንግዲህ ማንጠይቀው ዋ እኔ ደስ ይለኛል እንጠይቀው። እኔም እኮ ለሱ ነው የጠራሁሽ። ዋ እኛ እንስማማ፣ መጀመሪያ እኛ እንነጋገርና ያለውን ነገር እንጠይቅ ነው እንጂ አስቻለውማ ዛሬውን ብትፈልግ ዛሬውን ውሰድ ነው የሚል እኮ እኔ አውቀው ይላስቻለው ልቡ እኮ የዋህ ነው። እንጠይቀው እንግዲህ ስንድና ታለምን ቸኮልን እናውራትና ምን ችጋኔላ ምንድነው? አስደነገጥሽኝ። እሱ ነው የሚደነግጠው። እንዴት የሀገር መሬቱ እንዳለ እዚህ አሮጌ እያለ የሚያሰድቡኝ። ማነው አሮጌ ደግሞ? ማነው አሮጌ? አንቺ ጉትት ባልቴት እየተባሉ በየመንገዱ ገበያ ወጣሁ ቁጥር እንዲያው ምን ሲሉ ነው ያጁኝ? እሱ ሰውዬ ግን እንዴት እንዲያው ምን ሲሉ ነው ያጁኝ? እንዲያው ሴት አጣው ነው ወይ እኔን ያገቡኝ ነው የምልዎ። አንቺ ምንድን ነው አንቺ? እንዲያው ምን ሲሉ ነው ያጁኝ? እንዲያው የሚያሰድቡኝ 30 ዓመት ነው የሚበልጡኝ። አሮጌ ነው። አሁን 5 ዓመት ነው መስፍንን የምትበልጫቸው አንተ አሮጌ ውትት ደግሞ እንደና ሰው ገበያ መውጣት ሽግ የተባልኩ የምሰደብ ጠገብሽ ያው ተተተተተተት ተብለሽ ገባሽ። ይኸው አሳምሬ ያዝኩሽ። የለበሽውን ቀሚስ እንኳን የለበሰ ሰው እኮ የለም። ይሄንን የመሰለ ሻሽ፣ ይሄንን የመሰለ መቀነት፣ ይሄን የመሰለ ጥላ፣ ይሄን የመሰለ ኮንጎ ጫማ። ኧረ ዝም ብለው አይደል? እንደው ማን ነው የሚገዛልሽ? የበሬ ቀታይህ ነው ይሸጥ አልኩኝ። ብለፈልፍ ማን ይስማ? እንዴት በማሌ ነው ቸኮል፣ በማሌ ነው በሱ ጉልበት ላይ ያለን። እንደው አይደለም መደስ ሰቀርቱ እንደፈለገ ያደርገኝ እሱ እኮ ነው ልብን የሚያደርሰው። እንግዲህ አንቺማ ባለፈው ያን መሬት ብቻዬን እሱን ይዤ እንዳለ ስራ አይል ወጥሮ አካሌ ኧረ ተረፈኝ እኮ አረማሽኝ። ወይ እንቺን ነገር ተይው። የዳሪውን ሰራ ላይ ተሽ አሁን አጠገቡ ምን ታረግደ ነው እንዲያርጎ ይደሰቀ? ወይ ጉድ! እላሚትን እሰቅላለሁ ቢል ያችን ደካሜትና እንዳይሰብራት ብዬ አጠገቡ መሄድ እነሱ ምን ቸገረ? አሁን ብትዋቸው አይኔ እያየ እንዴት ተንቆሻቁሻ ደውለን ይል ደግሞ እሷ ስጠግን ልክረም ደግሞ እስኩራ ያርቀም አንተ ካል በይወስ እሰይ እስቲ ዝም ብሎ መዳሰስ አይደል? እስቲ እንደው ድምጥ አለሽ እንደው እየዘፋፋንሽ ዳሽኝ እስቲ ዝም ብለሽ ስብትኝ በኔ እድሜ ዘፈን እያደረግሽ ስትይ ነው እንደው የሚለቀኝ። እንደው ሙዚቃ መድኃኒቴ ነው። እስቲ ልሞክርልህ። ይኸውም ማለት ቁራም እዚህ ይደስኩሩብኝ። ስሚ እንጂ ልጃችን 20 ዓመት ሞላት እና ዛሬ ስለ እድሜ ያስጨንቅሻል? ምንድን ነው የማያስጨንቀኝ? ሀገር መሬቱ እንዳለ መሰሳቂያ ሽመል ይዛ መሄድ ቀረት እየተባልኩ እንዲሁ ምን ሲሉ እንዳዩኝ። እኔ እኮ እንዲሁ ባላገቡ አነሩ በግዴታ አገቡኝ። ይኸው እኔም ተስፋ ብሼ ተቀመጥኩ። ልጆችሽ የማይጠይቁትን ጥያቄ እኮ ነው የምትጠይቂ አንቺ። አሁን እንዲሁ ቤቱን ለቀው ዱር ለዱር ምን ያንከራትተዋል እሱ። ቀናሽ አለምወርቅ፣ እኔ እኮ ይኸውልሽ ከብቶችን በቅጥ ላደርግ ነው የሄድኩ። እነሱን ልጎበኝ ነው የሄድኩኝ እንጂ ሰፈር ለሰፈር ምን አደርጋለሁ? እኔ ቅናቱ ይሄ እሱ ጉዳይ መቼ አስጨነቀኝ? እኔ አሮጌ ነሽ እየተባልኩ ነው በየመንገዱ ጋሽ መስፍን። እና ታዲያ የኔ አለምወርቅ ልጅ ናት ገና ጉብል ናት እያልኩ ጥሩምባ ላስነፋ ሰፈር ለሰፈር ይናገሩ። በ30 ዓመት እበልጣታለሁ ገና ጉብል ናት፣ እባካችሁ አታበሳጯት። የዓለም ወርቅ ገና ልጅ ናት በ30 ዓመት እበልጣታለሁ እያልኩ ጥሩምባ ላስነፋ። ይናገሩ። ባይሆን እንዲሁ ተስፋ ጋር ሁኜ እንዲሁ የፈለገው ይሁን። እዳሪ ግን እኔ አልሰደብ በይው አልኩሽ። እንዲሁ የሆነውን እኔ በእኔ ጆሮ አይደል የሚገባ በይው አትቀበልም እንዴ? በይው እጅሽም ይስራ አፍሽ ብቻ የለም። በይው አሁን ሄዳንኩ
አራሽኝ አንቺ ታብሽኝ እንግባ እቤት ዘፍነሽ ማልቀርሽ እንግባማ። ለዚህ ነው አሁን እንግዲህ ዳር ስትል የቆየ አሁን ሰው ቢመጣ አንተ ኧረ ተው አንቺ በገዛ ቤት በገዛ ቤት ፎቶ ቀረኩ ተው የተሰጣ ነው እንላለን። ወራከርክ ለዚህ ዳር እንተምትራት በይ ተሰንደለኝ ወራከርክ እሱን ቆሽቆሽ አግብቼ እኔም ተንቆሻቆሽ። ቆይ ያለ ሞር ነይ ቆይ ነይ ይኸውልሽ እኔ አይደለሁም የማውቅሽ እኔ እኮ ነኝ የማውቅሽ። ሰው በቃ እንዲያው ቀስ እያልን ቡና እየጠራን እነግራቸዋለሁ። አይዞሽ አንቺ አሁን እኮ ለልጆችሽ ነው ማሰብ። ለአንቺ ለራስሽ ምን ያስጨንቅሻል? የኔ ወርቅ አንጥፉ ሆኖ ፈላ አልጋውን ይዘው ደግሞ ተቀረኩ እኔ ተነስቼ ስንት ስራ ስሰራ ወይ እንዲሁ በቃ እንዲሁ ወጣትም አልመሰልክ እኔ ሳረጀህ መሰል ረዲ አንቺ እያለሽ እኔ አላረጅም መሰለኝ እየቀደምኩ ነው እየጠበቅኩ ነው። ሰውነትም ቋቋል ጀመርኩ ዝም ብሎ ምን ታፈርኩ እንደኔ ልምት እኔ ሰውነት እንደዛ ሲንቋቋ አፈር የተይዞ የጉልበት ስራ እንዲሁ ነገሩ ተለይ ወሽ ከሽሙት አጭሙች እንዲሁ ግን እንዲሁ ይቀርሻል እኮ ምትል ሞና ነው እሱ ልማዴ ነው እኮ ምን ልማዴ ነው እንዴት ነው እንደበላህ ነው ማዘውዱ ቤት ሙት ሽበኝማ የባይድ እሺ በሉኝ። ወይ ጉድ እንደው ደግ አደረግሽ ሙች። ቁጥር አልችል አልደውልልሽ ስልክ ቁጥርሽን አልያዘው አንተም እኮ ጠይቃችኋለሁ ከዘውዱ ጋር ስናወራም እንደው አሁን ስራ እንኳን ያልሽኝ ሙች። አይ እኔ እኮ እዚህ ነጋ ጠብ ያቺ ልጅ እኮ እላለሁ አስፈልኩ ሙች ሁለት ዓመት ሙሉ ለሰው ሀገር ጋር እንዳትቃጠል ኖራ ባባዲ ደረቅ እንጀራ ጨው ብትመችላቸው ምን አይደለም። እስቲ ያዝ ቅመስ አትያጅ እስቲ ገምደላ አድርገሽ ያዙ። ኧረ በእነሱ ባከች ቆይ ወዲት ልስራ ወዲት አላቆያት ቆይ ማንቺ ያዝ እንዲያችሁ እና ምን አሉት እንትን ጥላሁን ምን አሉት? ጥላሁንማ ያው እንግዲህ ያላስተዋለው ማንነቱን ነገርኩታ። በደንብ አድርጌ ነው የነገርኩት። እሷ ግን እንዲሁ እቺ ልጅ ምን ነው የሚሏት እንዲሁ ድፍረቱ ተገትራ እንድትቀር ነው እንዴት የሚፈልጉ እንዲሁ ትዳር ይዛ ቤቷ ሞቅ ብላ ወልዳ ከብዳ በዚህ እድሜው ታላጁ እሱ ምንድነው አሁን ማንንም እያጸደፉ የሚሰዱ ሴት ልጅ ዝም ብሎ ሜዳ ላይ ይጣላል። ምንድነው ሜዳ ላይ ይጣላል? ምንም ሸጋ ነው ሽምግልና የሚመጣላት እሱ እንደሆነ አያገቡም። ማንኛው ሰው ነው እንደው ለሱ ወደነኛ ሰው እንዴ የፈለገው ሸጋ ይሆን እንጂ ምንም ከሌለው ምን ሸግነቱ ምን ያደርጋል? እሱ ታጥቦ ይጠጣል። እሱ ሲያገቡኛ አምስት ነበሩ እንዴት እኔ እና ምን ነበሩ ኋላ ነው እኔ የተገባሁ በላይ ገድ ያምሮ ተከከብት በግበበግ ሆነ ዳር እንደው ባህርሽ ተቀይሯል። አንቺ ሴት እናት አባቴ እንደው መችስ ተናት አባት ፍቃድ ያልወጣም ብዬ ምራቁን ዋጥ ያረገ እንደው ጠባይሽን ችሎ ምን ብሎ እሱን አግቢተ ብዬ ከሱ ጋር ሆኜ ይው ታለድኒ ዘጋርገው ጣሉኝ። በየመንገዱ ገበያም ሳይድ ወፍጮ ቤትም ሳይድ ውሃም ሳይድ አሮጌ አይ እንደው እንዴት አጨረጨሰች ተባልኩ። መተራረቻ መሳቂያ ሆኜ ተቀምጫለሁ። አሁን በልጄ አንድ ነገር እሱ ጣልቃ የሚገቡት ነገር የለም። ያለም ወርቅ ይሄ ቅናት ነው። ይኸውልሽ አሳምሬ ተንከባክቤ ይኸውልሽ እንዲህ አድርጌ እንዲህ ጥግብ እስክትይብኝ ድረስ ተንከባክቤ ስለያዝኩሽ ቅናት ነው። አታውቂም ወይ? መስተዋቱን ስታዩ አይደል የምታመሽ? እንዴት ያለ ጉድ ነው! አሁን
እንዴት ያለ ነገር ነው። ይተውኝማ። የት ነው ልጅ? ነይ እስቲ ነይ ቁጭ በይ። አንቺ ደግሞ እንዴት ቀውላላ የእሳቸው ልጅ ሆነሽ እንደው ስለትራይ ታያት እንጂ እንደው አረጋጋችሁ ነው። አሁን ተገቢያ ስመጣ ግን ታያት ተዘግቶ ያገኘሁት አይ መቼም አርጅፈልኝ ካውታች ላይ ሂጅ ብሎኝ የድረስ ወጥ እንዴት ተሩ እሳትም አልመጣው ነገር እኔ ጠላ ስትጠብጭላችሁ ምን አረኩት ተጠበቅ ይደርሳል። አሁን ለነገ ጧት መሄድ ብላ ዝም ብላ ታባክነኛለች። ማና ወግ መከሪያ እንግዲህ አይሆንም። ወሳቀን ሰንብሽ እንጂ አይሆንም። የስራው ባህሪ እንደዚህ አይደለም። ቢሆንም አተጅን ታሪኳ ተጫውተን ሰንብተሽ ነው እንጂ ምተጅ እንዴት እንደማተጠቅበን ሲጀመር አሁን ራሱ የለምማ ልጅን አስፈቅጄ የመጣሁ ታዲያ መመለስ ነገ ማሪጀ ገስግሼ ነው እሺ በይኝ። አገዳ እሸት በልተሽ ጠጥተሽ ምጥይ እንዴት አልኩና ለምን መጣሽ? እንግዲህ ለፈለፍኩ እኮ እንዳለችኝ ካልተሰራ ይሆናል፣ ካልተሰራ አይኖርም። ለጊዜውም ቢሆን ይኸውልህ አሁን እያስቻለው ዝም ብላ እኔም ነገርኳት እምቢ አለች። ቆይ ብላት አሁን የመጣችበትን ጉዳይ ያስጠረፈባትን ጉዳይ እንጨርስና ተዋት። እሷም ለስራ ነው ይዛ ጉዳያችሁን ማጨርሱ ዘመር ጥየቃ ነው ብለሽ ብታስፈቅጅ ምን እኮ እንደዛ ብዬ ነው የማያስፈቅርኩት። ግን ከአንድ ቀን ውጭ አይቻልም። አሁን ይኸውልህ አሁን ከዚህ በኋላ እንግዲህ እሷም እዚያ ሰው ሀገር አትንገላታም። እዚህ መጣ እዚህ እዟ ብናት አባቱ ሀገር ላይ ያንን ማስፋ ታውቃለች። ይኸውልህ እኔም እንግዲህ አሁን እንደምታዩኝ እንግዲህ ላገባ ነው አያስቻሉ ቀውጥ አድርጌ ነው ምድር እኔ ተደና ላገባ ነው እና አሁን ምንድነው እንግዲህ የምንቋቋምበትን እንግዲህ የእናቴ አባቶቻችን ንብረት አካፍሉንና እንግዲህ እንደየእርሻችን ዝም ብለህ ስጠን እናንተ። አሁን እንግዲህ አያስቻለ እንደው ይሄ የሚያክል አንተ ጋለን ይሄን የሚያክል ቀንሰህ ስጠን፣ ይሄንን ለአንተ አስቀር አንልህም። በቃ ደስ ያለህ ለነሱ ይገባል የምትለው ያው መቋቋሚያ የሆነን ዘንድ እሷ ነው ለኛ የምትሰጥ። እና ደግሞ ምንድነው አንገታችሁን የምትደፉ? እንዴት ነው እናቴ አባታችሁን ካልተሰንጠቃችሁ ተካፈለላችሁ? እናንተ ትዳር ያዙ እንጂ አንቺም የራሴ ዝም በይ ቆይ እንጂ ቆይ ሀብት ንብረት የምትል አስቀምጣለህ እዚህ እንዴት እናቴ አባታችን ደርስ በአንተ ስም ነው አልተባለ ነው አሁን ተረጋጋ። አጎ ሌሊት እንደ ጅብ ወጥቼ ሌሊት እንደ ቀበሮ ወጥቼ ለፍቼ ኮትኩቼ ያጠራቅም ሆነበት የኔ ነው ልትሉ ነው? የእናቴ አባት ነው ስትሉ አታፍሮም? እንዴት አትነግራቸውም? እንዴት አትነግራቸውም? ምጥር የእናቴ አባታቸውን ስንጥቅ አድርገው ይካፈላሉ። ምንድነው አንተ ምንድነው በእኛ መሬት ያንተ የእናቴ አባት ነው ይመስል እንዴ? ልትክር ነው? እንዴት አያስቻለ ልትክር ነው? የእናቴ አባታችን መሬት ይኸውልህ ዘውዱ አሁን የመጣችሁ ተኳኩለሽ ተዛም የመጣሽ ሀብት ልጠይቂ ንብረት ልጠይቂ እንዴት? ቆይና እንዴት ማንጠይቅ የቤተሰባችን ንብረት መስሎኝ አንተ መልክ እንዴት ማለት ለኔ ይሄን የሚገበው ውለታ አስተምሪ ለዚህ ማብቃት ይራሱ ለኔ ከንብረት በላይ አይደል? አስቻለ እሱን አልካድንም። ታያት እስኪ ኧረ የምታመጣው ነገር የለም ተብዬ። ኧረ እባክሽ ኧረ ተይ አንቺ ሴት ኧረ ተይ ኧረ ተይ አበባ እንደመሰልሽ ነሽ። ኧረ አርጅቻለሁ። ኧረ አላረጀሽም። ተንቆሻቆሻለሁ። እኔ ልንቆሻቆሽልሽ ይሄንን ነገር ጭንቅላትሽ ውስጥ ከተቱት እንዲህ አሳምሬ ስለያዝኩሽ ተይ። ምንድነው ሌላ ከጀለሽ እንዴ? አማረሽ ወደ ሌላ መት አሁን የልጅቱን ጉዳይ ምን ይሁን ነው የሚሉ ልጅቷም ታያት ልጅቷን እኔ ላለው ለጠገበ ነው ምድራት ላለው ዝም ብዬ ሜዳ አልጥላትም። ይልጄን እስቲ ማን ያግባው ነው ማን ያግባት ብለው ነው አሁን እሷ እኔ ወደ 5 ሽማግሌ መጣ ቤት ግልጽ እኮ ነው እና ግልጽ እኮ ነው ያለም ወርቅ አይሆንም። ተረጋጊ። ገረመው ነው የሚያገባት የኔ ልጅ ያለው ነው ምድራት እንጂ ማንም ይሄ ዝም ብሎ ይሄ ያገረመው ጉትቶ አንድ እግሩን አንስቶ አንድ እግሩን እዚያ እንትን ሲያነሳ እዚያ 6 ሰዓት የሚሆነው ኧረ እግዚኦ በይ የተረጋጋ ነው አለው። በቃ ምን ልትበላ ዛዳ ምኑን ልትበላው ነው? ምኑን ልትበላው? እንዲሁ መጨከኑ እንዲሁ ያንን ጥባቴ አለች ወይ ስለች አበባ ልጄ እናቴ ምንም እንዲጎልባት አልፈልግም። ግዴታ ታገቢያለሽ ካላችሁ አባባ ገረመውን አላገቡም። እንግዲህ ማን ልታገቢ ነው? ማን አንቺ ሴት ስነ ስርዓት እናሳ ሌላም ወዶ ልጅ አለ። አረፍ ምን አይነት ጉድ ነው? ምን አይነት ሌላ ወደው ሰው አለ? እኔ ያልመረጥኩት እኔ የማላውቀው እንዴት በትንቅኝ ነው? እኔ እንዴት በትንቅኝ ነው? እኔ አባትሽ አይደለሁም። ማንን ነው የወደድሽ? ለመሆኑ ማንን ነው የወደድሽ? ገረመውን ጉድፈላ ጥየላችሁ ልሂድ ልብረር ወይ ልጥፋ ወይ? አንቺስ ያን ያህል ጦርሽ ብዬ ያን ያህል ዓመተ ምህረት
ላቤን ጦሽ አድርጌ ብቻዬን ያን ያክል አስተምሪ ስራ ካያሽ በኋላ ዞር ብለሽ አየሽ። አንተስ ቢሆን ደረትክን ነፍተህ ስትመጣ ሀብት እንዳለው ብላ ደረትክን ነፍተህ የምትመጣ እስከ 12ኛ ክፍል ፍንድት ብዬ ሀብት እንዳለው አዎ ፍንድት ብዬ አስተማርኩ። አንተ አላማረብኝ ወግድ ትሰማላችሁ? ከዛሬ ጀምሮ እንዲህ አይነት ነገር የምትጠይቁኝ ከሆነ ደጀ ድርሽ እንዳትሉ ሌላ ነገር ነው የምትፈልጉ። ተሰማለህ ያስያለው በመቀበል እቀበልሃለሁ። እሱን በምትጠይቅ ጠይቅ ድርሽ እንዳትሉ። በቃ ተናግረን ንገሪያችሁ። አንቺ ጭምር ነሽ አጠማጥምሽ አሳምረሽ ፊት እየሰጠሽ ተናግሬያለሁ። ወሬ ዋጋ ልትከፍላለህ። ረከረከረከረ ባልሽ ምንድን ነው የሚያወራ? ኧረ እኔስ እንደናንተ አይደለም ሰሞኑን ስገናኝ አይደለም ይሄን አስወራ ተቀምጦ እንደውም አስባችኋል አቅዳችኋል ተቀምጣችሁ። ኧረ እንደሱ አይደለም ዘው ትሰሚያለሽ? በቤተሰቦቼ ንብረት ምንም ድርድር አላውቅም ነግሬሻለሁ። ኧረ እዚያ መስክ ተሰው ጋር ተጣልቶ ነው የመጣው እና ዛዛ የሚጣለን ይጣላል። ቸኮል እኔ እንደሚያይሆን ብታረግ ይሻልሻል። ትሰሚያለሽ? ቸኮል ብቸኛ ተስፋዬ ነው ያ መሬት ነግሬሻለሁ። ከዚህ በኋላ የበታችሁ ሀብት ነው። ማን ይቀማችኋል? ይሰጣችኋል፣ ሰማሽ እኮ ያካፍላችኋል። ምን እንዳለ እኮ ሰማሽ አይደለ? ምንም አያገባችሁም አታገኙም እኮ ነው ያለ። ተናዶ ነው ዘውድ። እስቲ ቆይ ማታ እንደሚሆን ልጠይቀውና ትካፈሉታላችሁ። እኔ በኋላ እንደሚሆን ብታረግ ይሻልሻል። በዚህ መንደር ማን እንደሚኖር በመሬቱ ማን እንደሚያዝብህ እናያለን። ንገሩ ይሻለው በቃ ብትነግሩ ይሻልሻል። ቸኮል ኧረ ሆ ዋ እንዴት ያለ አስቻለው አታስቻለው። እሰይ አንቺ ሴት አንቺ አሮጌ አታርፊም? አንቺ አሮጌ ረቢ ልጄ አባትሽ ይኸውልሽ ግጥም መለበል ልሙትብሽ ወይ አባትሽ እዚያ ምኑን ልትበይው ነው? እኔ እንደዚህ አስመስዬ አስኩሽን ወስዶ አመዳም ነው የሚያደርግሽ። ምኑ ነው ያለው? ምን አለው? ሰርቶ ያድራል ገና ምን አሁን ተናት አባቱ ውርስ ይቀበላል። እሰይ ውርስ እንዲያው ባይሆንም እንደኔ አሮጌ አግብተሽ ስትቃጠይ የምትኖሪ እኩጃሽን አግብተሽ አፈር ግጠሽ ብትኖሪ ይሻለኛል። እኔ እንደው ዝም ብለው ነው። ይሄ ነው መልሱ። ይሄው ነው ነገሩ። ወይ ተአምር! ዋ የልተር ነው አታናግረኝ። ቁጭ በይ ብቻሽን ተኝ ስትለኝ ቆየህ። እንዴት የምንነጋገር ዋ ቁጭ በልና የማናግርህ ነገር አለኝ። ቀላል ነገር አይደለም። ወንድሞችን አንገት ዘፍተህ የሰደድካቸው ቁጭ በልና ልንገርህ። ምኑን ነው የምትናገሪኝ? ዋ እንዴት የሰው ማስፈረጃ ታረገኝ? የሰው መሳቂያ ታረገኝ? ተከብረህ በነበርክበት ሀገር እንዴት አንተስ ክብር ይውረድ? በምኑ ነው የምታፍሪ? በምኑ ነው የሰው የሚስቅብሽ? እንዴት የእናት ያባታቸውን መሬት ስጣቸው። አትበይ ዝም በይ አዳፍንሻለሁ። አንቺ ድፊ ነው። ኧረ በለስተዚህም ደርሰናል። ቁጭ በልና እንነጋገር። አታፍሪም ወይ? የቤተሰብ ንብረት አለ እስቲ አታፍሪም? እንዴት ይልልኝ በእናት በአባቶች ሀብት መሰለኝ እንዴ ተንጠራርተህ የምትኖር? እንኳን የነሱ ያንቺ ቢሳቢስት ሳንቲም የለሽም። እኔ ይሄን ንብረት ያመጣሁት እኮ መሬት ተጠምጄ ከብት አይደለብኝ እሱን ሸጬ ነው ያመጣሁት። ይሄን ደግሞ ጠንቅቀሽ ታውቂያለሽ። ሁለተኛ ስለ ንብረት ጠይቂኝ። አንቺም ውልቅ ማለት ትችያለሽ። ውልቅ ማድረግ አይደለም የኔ ተለይ ድርሻዬን አንስቼ ሰንጥቄ ካፈላለሁ። የእነሱም የሁለቶችም ድርሻቸውን ስጣቸው። የእናት ያባቶች ጋን ሳይቀር ነው የማካፍላቸው። ሰሚያለሽ? አንተ እኮ ቡጣጭ መሬት ጎጆ ስንወጣ እኮ ቡጣጭ መሬት አንተ ቤተሰብ አላውቅም። እናት አባትሽም ቢሆን እኮ በሰዓቱ አስታምሜ ጦሬ አልቅሼ ነው የቀበርኳቸው። ይሄ ለእኔ ሲያንስ ያምቻ ወጉ ነው። የምሽት እናት አባትን አስታሞ መቅበር እንዴት በአንተ አዲስ ነገር ነው? ያምቻ ወጉ እኮ ነው። እንግዲያውስ ቁርጥሽ ነው ወቂው። ደፍተሩ ላይ ወረቀቱ ላይ ተጽፎ አስቻለው ዋሌ ይገባዋል ተብሎ ነው። የዛን ጊዜ እነሱ ገና ቸኮል የኔ ልጅ ናት ተብሎ የተሰጠ ነገር የለም። ወይኔ ዘውዱ ምን ነው? ቆይ ዘውዱ ለዚህ የማንን መቀለጃውኝ ልቀመጥ? ተስፋ ያደረኩትን እኮ ነው የከለከለኝ። ምን ነው? የቤተሰቦቼን ሀብት ንብረት እኮ ከለከለኝ። ማን ነው? አስቻለው ነዋ። አታውቀኝም አላውቅም አለኝ እኮ። እንዴት? ወይኔ ምንም ሀብት የሚባል ነገር የለም አያገባህም አለኝ እኮ በራሴ ንብረት። የእናት አባታችን ሀብት? አዎ እኔማ እንደ ሰው በስርዓት ጠየቅኩትኝ እኮ። አሁን በቃ ላገባ ነው ድርሻ ያስጠኝ አልኩትኝ። ግን አይመለከትም ምንም ነገር የለም ብሎ ይኸውልሽ እና አልሰጥም አላውቃችሁም እኮ ነው ያለ። ካደን እኮ ሙልጭ አድርጎ ሁላችንም ደግሞ ከስም ብሶ ደግሞ እኮ ተቆጣ እኮ እንዳላገኝ እኮ አለኝ። እንደው ትንሽ ሰጣችሁ ነው? እንደው ትንሽ ምንም ነገር የለም እኮ ነው የምልሽ። አላውቃችሁም በቃ ምንም ነገር የላችሁም እኔ ጋር እንዳትጠይቁኝ።
ይኸውልሽ ተመልከች። የዛን ጊዜ የኔ ልጆች ነፍስ አያውቁም። አንተ ዋጥ ያልክ ነህ ከእድሜ ተብለህ ተሰጠህ እንጂ እንደሻ እንድታከፋፈል። እኔ አልመሰገንም እንጂ ለፍቻለሁ። የሰው ማን ያስተመማል? በእኔ ሀብት ንብረት እንደዚያ ደረትክ እንደነፋ አታውቅም። በእኔ ቤተሰቦች እንደገነንክ አታውቅም። ከኛ አልፎ እኮ ያንተን እናት አባት የምንረዳ እኛ ነን። በራሴ በእናት በአባቶቼ መሬት እንዴት ዛሬ አለ እናት አለ አባት እንዴት እንዲያደጉ ልጆችን ደግሞ እንዴት መሬት ተከለክላችሁ? ትሰምኛለሽ? መሬት እኮ ነገ ማዳብ ልብሳችን በላያችን ላይ የሚጫን እንዴት ትከዳለህ? እንጂ እውነትሽ ነው እንጂ እውነትሽ ነው እኮ እውነትሽ ልክ እኮ መቼም አያውቁም ተብሎ መቼም ልጅ ናቸው ተብሎ እራሳቸውን መቻል አለባቸው። አሁን አንድ ነገር ልንገርሽ። አሁን አንቺም ሳትጨመሪ አንከራትቼ ሳልሰድሽ ማለት ነው እሞች ነው። ከዚህ በኋላ እንዲህ ነገር እንዳታነሽብኝ። አነሳለሁ ይሄ ነው ወዮልሽ። እዚህ ቤት ራሱ ስመልስ ታገኘውሽ ማለት ነው። በቋንጣ ወንበር ነው የምትሄጂው። በሽመል ነው የምልሽ። አትጀምነቅሽ። በምካፈልበት መሬት እኔ ራሴ እከፈላለሁ። መሬት ታልሆንክ ታዘበኝ ያንክብክብኝ ስንቱን ነገር ነው ያስበውት ስንቱን የጎነጎንጎት ወይ እንደ አንድ ነገር አስቻለው ዋሊት ተሰጠሽ። ሰው አይለው በቃ እንታያለን። ፈለገው ነገር መሄድ ነው። ከእናት አባቶቼ እህቶቼ የሚበልጥ ነገር የለም። የራስ ጉዳይ የምን ትዳር የምን ኑሮ አንደኛ እንደዚህ እንደውም ማላገጫ ልታረገን በእናት በአባቶቼ ሀብት ምንድነው የሆነ ያልሆነውን ለብዬ ልናገር ነው የምትይ? እኔ እኮ ዘውዱ አንተ እንዳላጣ ብዬ ቆይ የኔ ጉዳይስ ቆይ አትወጪኝም? እንዴት እወድሃለሁ እና ብትወጪኝማ እንደዚህ ምንድነው 10 ጊዜ የምታወሪ? አብዬ ደግሞ ይኸውልሽ ሀብት ንብረቴ በሜዳ ቀረ እኮ ነው የምልሽ። የቤተሰቦች ሀብት ንብረት ቅርሴ ውርሴ እኮ ነው። እኔ ስላንቺ አባት ምን አገባኝ? ቀስ ብሎ ይረጋጉ። ምንድነው ሁሉ ነገር ይደርሳቸዋል። ነው ያሰብሽ ነገር አለ ኧረ እኔ ሙት ነው ይድርሽ ነገር ሰው አለ ምንድነው? እና ውጭ ምን እንትን አላልኩም። ያሰብሽ ነገር ቢኖርማ ነው እንደዚህ 10 ጊዜ ዝም ብለሽ ለመጣላት ምክንያት የምትፈልጊ? ሰው እኮ ነው የምትፈልጊ። ውጭ እኔ ሌላ የምወደው ሰው የለኝም። ልሙት ይኸውልሽ ንጹህ አሁን የኔን ሀብት ንብረት አፍንጫውን ይዤ ነው የማስከፈለው። አፍንጫውን ይዤ ተው ዘውዱ ትጎዳብኛለህ። ኧረ እባክሽ ዙሮ ሰው መተህ ሌላ ውስጥ ከገባህ እኔ ምን ታረጋለህ? የፈለገ ይሁን እንግዲህ በቤተሰቦች ሀብት ንብረት እንደፈለገ ይሁንበት። አላገኘህም እኮ እኔ ደሃ ልሆን? እኔ እኮ ምንም የለኝም እኮ ባዶ እኮ ነኝ። እና በነፍስ ብትያዝ እኮ አንተ እኔ አላገኘህም እኮ ዘውዱ። የትም ማለትም በቃ እኮ አይቀጥልም እኮ ምንም አያመጣም። እንደው የፈለገው እሱን ገድዮ ለምን ገደል አልገባ? ተው እንደው ስሞትልህ የሆነ መላ ብዬ ላብዬ የምነግረውና አብረን ወይ እንደው ያብዬ እናንተ ወይ መከራ እናንተ አሁን ላብዬ ምን ብለሽ ብትነግሪው? ወይ ጉድ! እንዴት ተሰውበታች ያርገኝ በገዛ መሬታችን ጧጣምባ ህክ ወራ ተታለ ሰው ወራ ዛሬስ ጉልኮን ጉልሽ ኧረ ተወረኩ እናንተ ኧረ ተሰውበታች ሆን ኧረ በቁም ያፈር ለበስኩኝ ምን ሆንሽ? የገዛ ባል ያፈር አለበሰኝ ራ እንዴት ተሰውበታች ያርገኝ እናንተ እንዴው ሰው እንደሌለኝ ታለ ያንሹን ነገር የገዛ ባል ያፈር አለበሰኝ እንጂ ምን አረገ? ምን ሆኖ ነው? እሱማ ምን ባፈዳጅልኝ ነው ዝቀው በለቀቁልኝ በምንጣሙ። እሺ ምን ሆነ ነው? እህቶቼ የእናቴ አባቶቼን ድራሽ መሬት ስጡኝ ብለው መምጣት ዘውዱና ያቺ ታሪክ። አሁን የምን መሬት ነው? ቢሳቢስ ሰባራ ቁልፍተን የገንዘብ አታገኙም። አስቻለው ዋሌ ነው እንጂ ዘውዱ ታሪክ ቸኮል የሚል ወረቀቱ ላይ የሰፈረ የለም አለ። አስቻለ እንዲህ አለ። እኔ እኮ እናንተ እኔ እኮ ነው ደግሞ ጥሩ ልጅ አልነበረም ወይ? ምን ሆኖ ነው ደግሞ? እኔስ ግራ ገብቶኝ አይደለ? አሁን አሳፍሩ አስቆምጦ ተሰቦታች እንደሌለ አድርጎ ሰደዳቸው። እህቶቼ እንዴት እንዲያርጉ አስተምሮ ለወገመ ለማረግ ያችንም አደረሰ ያንንም አልሆነለታል እንጂ አስተምሮ አሁን እንዲህ ያለ ነገር ምን አመጣው? ራሳችንን እንቻል። እኔም የትምህርቴ ነገር አልሆነም እዛው የሆነ ነገር ከፍቼ ልቀመጥ። እሷም የግሌ ነገር ሊያዝ ተቀጥሬ ተምሰራ የግሌ የራሴ የምለው ሊያዝ የእናቴ አባቶችን ድራሽ ብለው በማረጉ ጠየቁ። ታሪክ መጣ። ይኸውልሽ አዋርዶ ሰደዳት ሀገር እንደሌላት ሆኖ ነው። ቆይ እንደዚህ ያለ ልዩ ጉድኮን ሁሉ ምን ሆንሽ? ንገሪኝ። ዘውዱ ሀብት ንብረቱ ወርሷል ያላልኳችሁ እና ምን ሆነ? ለካንስ በያስቻለ ነው ስሜ ኑሮ አስቻለ ምናቸው ነው ባምቻቸው እና ይሄ ምን ያስደነግጣል? እንዴት ምንድን ነው? እና
ሊሰጣቸውን የነበረ አሁን አልሰጥም አለኝ አለ እና አስቻለ ምናቸው ነው አመቻቸው እና በምንቻቸው ስም ቢሆን ምን ችግር አለው? አልሰጣችሁም ገንዘብ የሚባል ነገር አታገኙም ከኔ ያላቸው እና ዘውዱን እና ሰዎች አበዱ ወይ ይጉድ ሆነ ወይ ጉድ ሆነ የሚሰጡሽ አንጠልጥለው ለመሰላቸው ሰው ነገ ማለዳ ታያለሽ። አሁን የገባ ገረመው ነው የሚደረግ እንዲሁ እሳቸውም እንዲሁ አጋገረመው ወስፋታቸው ጮሆ ኖሯል። በሞት ያፈርሰውን እንደው እታለም እንደው ሂጂና ጠይቂልኝ እንደው በሞት ያፈርሰውን እንደው ታዚህ ጭንቅ አውጪኝ ተሰው መተራረጭ ተሰው መዘባበጫ ማልሁን አውጪኝ አደራሽን የእህቶቿን ገንዘብ ጋር ጠርጋ በላቸው አምቻ ወደ ባልወዳ ነው የምባል እኔ እንደው አደራሽን እነግረዋለሁ እኔ አሁን ወንድሞቼን ይጠልው ነው የሚመስለው ሰው ሁሉ እንዴት ዳሪያን ፈትቼ መዞር እብድ መሆኔን አያውቀውም ሰው እንደው በሞት ያፈርሰው እኔ ጠይቀዋለሁ እስኪ እንደው የሆነ ነገር ሆኖ ነው እንጂ አሳለው እኔ ያረጋግ ኧረ እኔ ስራገኝ ሳውቀው ተሆነ ምናምን በረዶ ነው ያለ ይወረደብኝ አላመንኩም እንደዛ ሰው ጋር ተጣልቶ ይተናዱ ሊሆን ይችላል እንጂ አሳለው እኔ ያረጋግ በሞት ነግረዋለሁ አሁን እመጣለሁ አሁን ሄዱ ወዴት ነሽ አንድ ነገር እንዳትኮልጅ ትያበዱ ነው ወጡ ወደ እነሱ ወደ ልጆች ይገር አረጎሮ ልጆች ሞቱብኛል እናቴ ብታይ ሰዓት ጎርሰው ነው ሄዱ እሱ ይጠይቁዋለሁ እንደ ሌላ ስራ እንዳይዙ አደረ አታስቢ አንቺም ወደ ቤት እሺ አትከንተይ መጣ እሄዳለሁ እኔ እንዲሁ እግራቸውን እየጎተቱ ሽማግሌ መግባት አውቀዋለሁ እንዲሁ የምነግረው አታነግርቅብኝ እዚህ ያለችሽ ማመልከ አይድል ግሙ ምን ልበለው ደግሞ የኔ እድል ተከትሎሻል ምን ልበለው ነብይ ምን አድርጌ ልንገረው ደግሞ ተተነፍሽ ዛሬ የማያሳድሩሽ አጥጥለው ነው እንደ ድመት ወስደው የሚጥሉሽ እዚያ አንድ እንደተነፍሽ አንድ እንዲሁ እየሆነ እየተቀባጠረ እልም ብለሽ አግብተሽ እስከምትወጪ ድረስ እንዲሁ ሽማግሌ ተማግባት እንዲሁ ደፋ ቀና እያልሽ አፈር ግጠሽ ተወጣት ወዚው ታቻሽ ጋር ብትኖር ይሻላል። እኔን እንዲያውን ቃና ማን አሳጥተው ያስቀመጡኝ እኮ አባትሽ ናቸው። እኔ ልሙት አንቺን ስወልድ እኮ ነው ያላውቅም እኔ እንዲሁ አንቺ አሁን ልጅቶኝ እዚህ አንገልልኩሽ ነበር እዚያ ቡስነኒ ስጫዋት ወደ ነበር ካልተጠበቀ ይኸውልሽ አንድ ጊዜ ውርሳለሁ ብለሽ ስለ ዘውዱ አውርተሻል። እንግዲህ አሁን ዘውዱን አግብተሽ ተምቶጭ ድረስ ውርሳለሁ አንድ ነገር እንዳትነፍሽ ለአባትሽ እንዲህ ነው እዚያ አግብተሽ ተዚህ ተቤቱ ተወጣሽ በኋላ እንደፈቀድሽ እዚያው ማጽረሽ ሽማግሌ ተምታገቢ እንዲህ የፈለገውን ጦምሽን ብታርጊ ሙቀቱ ብቻ ይበቃሻል። አሳለው ታገኘው ወደ አንተ እየመጣሁኝ ደህና ነው አልክ? ደህና ምን በሰላም ምን ደህና አይደለም እንዴ? አረ ደህና ነኝ እንደው በሰላም አልወትሮ ብዬ ነው እንጂ እዚህ ቀደም ማያውቁት ሳልፈልግማ ምን አረግ እመጣለሁኝ ፈልጌ ነው የመጣሁኝ። አሁን ወደ ቤት እኮ እየመጣሁ ነበረ። ምንድነው የፈለጉኝ? አልወትሮ ብዬ ነው ተዚህ በፊት የማያውቁትን ቤቴን አሁን ምን ችግር አለ? እንዴት ተላይ ተናገር። እኔ የማይፈለግኩ ይኸውልህ እነዛ ልጆች እንደው የእናት አባታቸውን ሀብት ብትሰጣቸው ለምንድን ነው የከለከልካቸው ብዬ ነው። እንግዲህ ወይ ያጠራቀማችሁት ሀብት አለ? እንዴት ማለት እንደ ግርሳት የምትለበልቡኝ ያጠራቀማችሁት ገንዘብ አለ? እንዴት እስቲ ብቻ ይናገሩ። የእናት አባታቸው ሀብት የት ሄዶ ነው ያጠራቀማችሁት የምትል? የእናት አባታቸው ይዘውት አብሯችሁ ተቀበረ እንዴ ንብረቱ? አንተ ላይ አይደለ ጥለውት ሄዱ? ደግሞ እቺ ነገር ተጎንጉነው ነው እሱም ብለው እሱ መግቢያ ያገኙ መጡ። ይሰማሉ። ከዚህ በኋላ ሀብት ንብረት የሚባል ነገር ትንክች ያለች ገንዘብ የለችም። ቁርጣችሁን ወቁ። ወይኔ ዘውዱ እስካሁን ምንም አላመንኩም። እኔስ እንደው እያስቻለ እንደዚህ ጉድ ይሰራናል ብዬ መች አስቤ ያውቃል? ቅዠት ሆነብኝ እኮ ኧረ ግን ያመንኩት ሰውዬ ተማምኖ ነው እንጂ በስሙ ስለዞረ መቼም አንድ ጊዜ በስሜ ዙሯል ብሎ ተማምኖ አሁን እንዲህ ጢብ ብሎ ያወራል። የፈለገው ይዞ ወይ ጉድ ምን አለሽ? አናገርሽ የለም። ኧረ እንደው ምን እንደተሰቀለው እኔ ምን አውቃለሁ? ምን አለሽ? እንደው አልይሽ የእናቴ አባታችሁ ሀብት አታውሩ። በእኔ ስም ያለ የተንቦገቦገ ደብተር አለኝ። አትዝለሉ እንደት አለኝ። ከገዛ የተሻባረረሽና ከገዛ ቤቴ አልይሽ። እንደውም እኔ እኮ የተደላደለ ኑሮ የምኖር ሰው ነኝ። ሀብት ንብረት ሞልቶኛል አለ። ያክል ዓመት የት ነበሩ? አሁን ደረቶን ነፍቶ የሚመጡ ከሰልስት ጀምሬ እስከ 40 እስከ 7 ዓመት ስደፍቅ አይዞ ያለኛለ ላግዝ ያለኛለ
በዚህ ግባ በዚህ ወጣ ያለኛል የእሱን ወንድም እውነቴን ነው የክብር ሞት ያን ያህል ደግሼ እውነቴን ነው አንድ ነገር ሳይጓደል ያወጣው እኔ ነኝ። ስለዚህ ይገባኛል። ዋይተውኝ እንጂ ዋይተውኝ እንዴት ይገባኛል ማለት አሁን አደንፋ ታማኛለህ። የዛኔ ነፍስ ስላላወቁ ነው አንተ አሁን ነፍስ አውቋል። የሥራ ምንነትን አውቋል። ሁሎችም እንደሚፈልጉት እንደየሥራ ድርሻቸው ይስሩበት። ገንዘባቸው ስጣቸው። ካንተ ከኪስ እኮ አይደለም ስጥ የተባልክ የእናት ያባታቸውን ሀብት ነው። ታማኛለህ። ምንድን ነው እዚህ የምትንጠራራ? ይሰማሉ። በሰው ንብረት ገንዘብ የሚባል ነገር የለኝም። አልሰጥም፣ አላጭርም። የሚያመጡት እናያለን፣ አብረን እናያለን። አዎ ይሄ ነው ማለት። ከዚህ በላይ ምንም አልችልኝም። ታያለህ። አፍንጫህን ይዘን ነው የምንቀበልህ። ታያለህ። የምትበላት መስሎሃል? የእነዚህን የሙት ልጆች እናት አባት የላቸውም ብለህ አንተ የምትቀልኩል። ታያለህ። እኔ አይናለም ቁም ያለድም አንተ ታያለህ። ቆይ ጠብቅ። ይተረተሩ እንኳ ተወጣጠሩ እኮ ይሰቀሉኝ ነው እንዴ ከገዛ ቤትሽ? አሁን እኮ ቢጨንቀኝ እንደው ምታለ ምን አግኝቻት ወደ እሷ ሰድ መንገድ ላይ ያገኘዋት። እስቲ ሄደሽ ለምኝልኝ እንደው ምን እንደተሰቀለው ተሰው ተጣልቶ እንደሆንም ተናዶ እንደሆን እንዲህቶቼና ወንድሞቼና አባረራቸው ብዬ ላኳትኝ። አሁን እኮ መልሱ ደግሞ እሷን እንጠብቅ ብዬ ነገር ነው ያፈልገው። እንግዲያማ ነገር ነው ያፈልገው። አሳዩዋለሁ አንተ ግዛው ራ ሰውን ማመን ቀብሯል። ኧረ አይናለም አይናለም ምን ሆነሽ? ምን ሆነሽ ነው አንተ? እንደው ማን ነው የሚታመን በአሁኑ ሰዓት? እንደው ምንድን ነው? ምን ተፈጠረ? ዘመዱ ብትል ባይዱት ሁሉም አንድ አይነት ሆነ። በቃ ምን ተፈጠረ? ምን ሆንሽ? ኧረ ይኸውልህ መስዬ እኔ ወንድም ታውቆ የለ ሟቹ የእነ ዘውዱ አባት። አዎ አውቋል። የዛኔ ከመሞቱ በፊት እነዛ ልጆች ገና ሕፃን ናቸው። ሲሞት ሀብት ንብረቱን ለልጅት እንዳያረገው ልጅት በትናት ቸኮል። አሁን ምን ያረጋል እሱ ነፍስ ያውቃል። የቸኮልን ባል ያስቻለው በእሱ ስም ላድርገው ንብረቱን ነገ ሲያድጉ ያለውን ያከፋፍላቸዋል ለቁም ነገር ሲበቁ ብሎ በእሱ ስም ማረግ ባስቻለው ስም እኛም ይሁን እኔም የዛለታ የጤናው ጉዳይ አሳሳቢ ነበር አይሆንልኝም ብዬ በል ጥሩ ያርጋ ጥሩ ልጅ ነው ቁም ነገረኛ ፍሬ ልጅ ነው ብዬ በእሱ ስም ሲያረግ እኔም አብሬ ፍርም ይኸውልህ ወይ ታምር እነዚህ ልጆች ያሉት አቅመ አዳም ደረሰ። ያች ታሪክም ስራ አግኝታ ሌላ ሀገር ነው ያለች። አሁን የራሴን የግል ነገር ልስራ ብላ መጣና የእናት ያባታችን ሀብት ያለውን አካፍለን ራሳችን እንቻል ለዚህ አድርሰናል አሉት። አሁን አጀሬ ወየም የምን አባታችሁ ሀብት ንብረት ነው የት የምታውቁትን ነው የለም የራስ ቅሬ ግሬ ያገኘሁት ነው አላለም። እስቲ ተመልከቱ እና ምን አጠፋ ልጁ? ቆይ ምን አጠፋ? ወስደሽ ኪስ ውስጥ ስትጨምሪለት ምን አጠፋ? ምን አይነት እናንተ ጅል ሰዎች ናችሁ? ላምቻ ወስደሽ ፈርመሽ ላምቻ ወስደሽ ኪስ ውስጥ ስትጨምሪያለሽ። ምን ያድርግ ልጅ? መፍትሄ የምታበብሰኝ እኮ አይደለም ታማኛለህ። የምትገነዘበኝ መስሎኝ ነው። ወይ ጉድ ተውተልህ ምን ሆነ ነው ግን እየነገርኩ አይደል እንዴ? ያይናለም እንጂ ቆይ እንጂ በዘውዱ ስም ንብረት አለ? በዘውዱም የለ በሴቲትም የለ በሁሉም የለ። እኔ ስለ ሴቷ ምን አገባኝ? በዘውዱ ስም ግን ንብረት የለም ወይ? የለም አለ እኮ ነው የምልህ። አሰማም እንደው ፈጽሞ የለም። ጆሮ አይሰማም። የለም አላውቅም ብሎ ካዳቸው ነው እኮ እንደው ፈጽሞ። አይ አይናለም አይ እበጅ እንግዲህ አየኔቱ ልጅ አይ ጉድ! አንቺ ጉደኛ ሰላም አረግ ጋሽ መስፍኔ አሰለው እንደምን ነህ? ሰላም ነው? ደህና ነህ? እንደምን አለ? ደህና ነህ? አለሁ ደህና ነህ? ምን ነህ? ወዴት እየሄድክ ነው? መሄድበታለኝ እዚህ መሄድበታለኝ። ምን ደህና አይደለም ወይ? አስቻለው ወይ ሱይ ምን ነህ? ወይ ድፍረትህ እንደዚህ አይን አውጣ ሆነሃል። እንዲሁ ምን ሆነ ነው ግን? እንዲሁ አንተ በማይመለከትህ ሀብትና ንብረት ገብተህ ዘለጥልቅ ብለህ ጠቅላላው ለጥርግርግርግርግርግርግር አድርገህ ኪስ ውስጥ ያስገባው አንተ እንዴት አይነት ሰው ነህ? እንዴት አይነት አንተ ስግብግብ! አንተ አዳምጥ። ትልቅ ሰው ሲያወራ ይኸውልህ አፌን እከፍታለሁ ብትል ልብ አድርግ። ብትፈራ መቼም ትልቅ ሰው ላይ አታሰነዝርም። ይሄን ወቅ። አንተ ለምንድን ነው ግን እንደዚህ የምታደርግ? ይህ ነውር አይደለም? ነውር እኮ። ጨረሱ ያገቡ ምን ያልቃል? ያልቅም ያገቡታል። ያገባሃል ወይ ነው መስፍን? ሽማግሌ እኮ ነኝ።
ወንድም አለም ተው ወንድም አለም ተው በሞት ተው ኧረ ተው ባይገለንም ተው ባይገለንም እንግዲህ ዘውዱ ኧረ ተው በሞት ኧረ ተው በሞት ልኩን ነው የማሳየው። ተው ይሁን እስኪ እንረጋጋ ተው ኧረ ተው ረጋጋ ዘውዱ ስለሸኮልክ ምንም የሚሆን ነገር የለም ኧረ ባይገለንም ተው ኧረ ተው አላበዛውም እንዴ አበዛው ልኩን ነው የማሳየው ምን አልወት ቆይ እትዬ ለምን ጠይቁልኝ ብያቸው ነው እኔም አገኘሁት እና አፍርግፍ አድርጎ አንቺ ደርበት ብሎ ሰደበ አንቺ እንደውም እንዲና እንዴ ሽማግሌ ይኸውልህ በሰርጉም ይኸው በፍቹም በሁሉም ቦታ ያገባዋል። እንዳጠነቁለኝ እንደ ሽማግሌ ነው የማወራህ። አንተ ነውር አይደለም ነውር ሆነ አልሆነ ለምንድን ነው የማትመልስላቸው? ለምንድን ነው የማትመልስልኝ? ለምንድን ነው እንደ ሁለት ጠጉር ቀላቅለው በማያገቡት ጥልቅ ከሚሉ የራስዎትን ትዳር ወጥ አድርገው ይምሩ። ይሰሙኛል? ገንዘብ የደም ስር ነው። እኔ ደግሞ እድሜ ለገንዘቤ ማረግ ከቻልኩ ወደ ኋላ የሚያግደኝ ነገር የለም። አረፈው ይቀመጡ። ምን አልኩኝ? እውነት አይደለም የተናገርኩት? መቼም የተረዱኝ ይመስለኛል። አረፈው ይቀመጡ። ቀባጠርኩ? ብዙ እውነትህን ነው። እኔ አሳልፌው ነው እንጂ አስቻለው እና ደግሞ ከማንም ጋር ስለኔ ጉዳይ አይመለከቱት። አይመለከተኝም። ተናግሬያለሁ። እውነትህን ነው። ወድጄ መሰለህ አስቻለው፣ ወድጄ መሰለህ። አየኔው ጉድ፣ አየኔ ቤት ጉድ፣ አየኔ ቤት ጉድ። አይ እቺ ጥማጃም ጉድ። አይ ወይኔ ወይናልኩ ሰው እንዲና እንዲያማተርና ጭራሽ ደበደብሽ እንደውም እና ሰውዬው ጠግቧል። የተጋነነው ነገርም አለ በደል ነው ብላችሁ አይደለም የሆነ ያመነው ነገርም አለ የተማመነው ነገርም አለ። ግድ የለም እኔ ልኩን አሳየዋለሁ። ልኩን ነው የማሳየው። በቃ ተውና እስኪ ቆይ ተረጋጋ። ዘውዱ ኧረ ተው ማሳየው እኮ ነው የምልሽ። ቆይ መና መፍትሄ አናጣም። መፍትሄ ይኖርሃል እኮ ነገር ምንድን ነው ማን ለቆም ዝም ብለህ ወይ ደግሞ በእጅ ደግሞ ሰበሉ እንደው ሌላ ሰው ነበር እኮ እንደው እንደዚህ እንዳደረገው እኔ አሳየዋለሁ። እድማ ዝም ብለህ ወይ ኧረ እንዲህ እንዳለም አይቀርም የሰው አልኩማ ወስዶ አይቀርም። እንደው አሁንም እንደው ወሬ ውስጥ እንደሚመጣ እንደው ኖሮ ሳንቺ አሁን እንደው ምን አጣራሽ? ወይ ጉድ አሁን ማን ይነገርሽ? ይሄ ደግሞ አንዱ ቀውላላ ምን አስተነፈሰው? በእጁ አያስገባሽም ዝም ብሎ እናትና ልጅ እዚህ ቁጭ ብላችሁ ትዶልታላችሁ እናንተ ቁጭ በይ። ስሚ እኔን ልታታልሉ እኔን ልታጭበረብሩ አንዴ ሀብት አለው አንዴ ንብረት አለው አንዴ ወርሳል እያላችሁ ስታጭበረብሩኝ የነበረ እቺ ልጅ ወስደሽ የትም ለመጣል ወዝ ያለው የተሻለ ሰው አግባ እያልኩኝ እኔ አንቺ ወስደሽ ምንም ቅጥ አምባር በሌለው ቤተሰብ ውስጥ ወስደሽ ልታስገቢያት ወዴት ተሽለክልከው ሰሙ አንቺ ወሬኛ አንቺ ጥጋበኛ እኮ ሁሉ ነገር እንደሚመጣ አልጠፋኝም ነበር። በቃ አንጠይቀው እንተው ብዬ ነበር። አሁን በመሀል አንቺም ከትዳርሽ ተፈናቀልሽ። ይፈንቀል የእናት ያበታችሁ ድራሽ ሀብታችሁ ነው። በቃ የኔ ትዳር ተንግዲህ ምን ጊዜም ውሃ በልቶታል። እኔ እና እሱ ተንግዲህ ባልና ሚስት አትሆኑም። የእናት ያባታችሁን ሀብት ቦግ አድርጌ አካፈላችኋለሁ። በቃ እንዴት ሆነ? ሰውዬው አንድ ጊዜ አይሆንም ብሏል እኮ። በቃ ተንግዲህ በኋላ እኔ ምንም ነገር የላችሁም ብሏል። እሱ ስላወራሁት ይጥቀመው ይብለው ቸኮል። አንቺም ወደ ትዳርሽ ተመለሽና ኑሮሽን መስርሽ። አይደለም አንቺ ላይ ሆነ ማለት እኛ ላይ ሆነ ማለት ነው። አይቻልም። እሱ ምን ጊዜም ተንግዲህ አርጅቷል። በቆናል የኛ ተንግዲህ ምንም ያልኑሩ ነው። አሁን ትዳሪውሽ ቀልድ አይደለም። እህትሽ ያለችውም እውነቷን ነው። አሁን ልቅስ አንቺም ወደ ትዳርሽ ተመለሽ። ቀስ ብለሽ አለሳልሰሽ ቀስ አግባብተሽ ምንም ቢሆን እኮ በስሙ ነው ያለ ንብረቱ። በጸባይ ነው እንጂ እንደ በአምባጓሮ እኮ የሚመጣ ነገር የለም። እኔም ያልኩ እኮ እሱን ነው። እኔ የገንዘብ ጉዳይ ሲነሳ ቤተሰብ ይበተናል። በቃ አንድ ጊዜ መቼም ሁሉ ነገር ቀርቷል አይደለ? ተውት፣ በቃ ይጥቀመው፣ ተውት። አይሆንም እንጂ ከእህቶቼ እናተ ወንድሞቼ ተለይቼ ልበለው አፈሩን ልብለው። አሁንም እንደው በቃ አፈሩን ልብለው። ከእናንተ ተነጥቄ አልበለው። ትዳር የሚበተን ምንድነው? ይሄ እንዲያምጥ እኮ በእጅ ሲሆን ነው። አሁን እኮ በሱ ስም ነው ያለው። ነፍስ አላወቃችሁም ብሎ የዛን ጊዜ አባቴ በሱ ስም አደረገው እንጂ አከፋፍል አደራ አውጣ ነው እንጂ የተባለ እንዴት የራሱ እንዴት የሱን ዘመዶች እንደ ዘመሚት እያከማቸ ሲያበላ ሊኖር ነው? በእናት ባባቶች አለ ጭምር ነኝ እኮ የተስማማው እኔ ጭምር ነኝ። አሁን ዞሮ ትዳርሽ አንቺም አይበተን፣ ወደ ትዳርሽ ተመለሽ፣ እሷም ወደ ስራዋ ትሄድ። ቀስ አድርገን በሰውም ቢሆን
ቀስ አድርገን በትላልቅ ሰዎች እናስጠይቋለን። ሲሆን ደግሞ እሱ ራሱ አምኖበት እሺ ይላል። በቃ አሁን በልክ ነው ነገር አይሆንም ካለ ደግሞ ዘውዱም ወጣት ነው እኔም ወጣት ነን። በቃ እስከዛሬ በዚህ መሬት አልለመድንም እንሰራለን። ኧረ ወደ ጠብዶ ደስቻለሁ እንዶ እስኪ ብራ እናንተ እንደው ግሬን ቢሰብረው ምን ስሚ እኔ ያመጣሁትን ሰው ንቀሽ ሌላ ሰው አይደለ ታገባለች የምትይ ያነረው እየሰተገባ አታገባም። ተነሽ ቶሎ በለሽ ልጅሽን ይዘሽ ወልቅ ከዚህ ቤት ውጭ እኔ እነግርሻለሁ። ውጭ ልጅ ቀጥታ ተያዘሽ ተናልቀሽ ሂጂ ወደ እናትሽ ቤት ቀጥ ሂጂ። ወሬኛ ጥጋበኛ ተንከባከብኩሻ። ቆይ ምን ከዚህ በኋላ ምን እንደሚደርስብሽ ታያለሽ። እዚህች ቤት ተመልሰሽ እንዳትመጪ ጥጋበኛ። ቀስ ማንም አልተከተለሽ? ማንም አልነበረም። እሺ ነግሬሻቸው? ነግሬያቸዋለሁ። ምን ሊሆኑ ምን አሉና ምንድን ነው የሚሉ? ምንም በቃ ምንም እንዳይፈጠር ምንም እንዳይነቁ አድርጌ አረጋግቼ ነው ነገር። በጣም ጥሩ። በቃ ምንም አያመጡም። በቃ አሁንም ቢሆን ከዚህ በላይ ብዙ ነገር ማድረግ ይጠበቅብሻል። በቃ ወንድምሽ ያለበት ሁኔታ ስላላሳመነኝ እሱም መረጋጋት አለበት። ለአንተ ብዬም አይደለም ለራሴ ስል ነው አፌንም ዘጋ። አንተ ራስህ አፍህን ዝጋ። የዛች ሳማ ምላስ አንድ ነገር እናገር ብለህ የእናታ አባታችሁ ሀብት ለሁለት ተከፍሎ በእኔና በአንቺ ስም መሆኑን ካወቁ ከኔ ይልቅ አደገው ላንቺ ነው የሚከብድ። ምላሽ እንጠብቂው። ኦኬ እንግዲህ አትቀባጥር። የሌለ ያለውን አታውራ። ነግሬሃለሁ። ለአንተ ስለ አይደለም የምጠነቅ ለራሴ ስል ነው። ይልቅ አንተ ይሄን ምላስህን ሰብስብ። ለዛች ለሳማ ምላስ ለሸኮል አንድ ነገር እላታለሁ ብትል ውድ ከላስ ውልፍት የሚል ነገር የለም። አንቺንም ቢሆን ከተማ ክሊኒክ እንደከፈትሽ በእነሱ ሀብት መሆኑን ቢያውቁ ዝም ብሎ አይተውሽም። ወንድምሽ በቃ አትቀባጥር። እኔ ያዝኩትን ይዣለሁ፣ አንተ ያዝከውን ይዘሃል። በቃ ወንድምሽም ቢሆን ሀብት ንብረቱ እንዳይጠይቀኝ ማድረግ ያለብሽ ነገር አድርጊ። አሁን ጀምረሽ አፉን አትዘጊ። እሱን ለእኔ ተወው። በቃ አሁን ሂድ። አደራሽ እራስህ አደራ። በቃ ዙሪያሽን እያየሽ አደራሽ። በቃ እኔም የራሴን ከያዝኩኝ ምን እፈልጋለሁ? በቃ